የተከበራችሁ የዚህ ፕሮግራም አዘጋጆች በእውነቱ ይህን በመሰለ መድረክ ተገኝቼ ያለኝን ሀሳብ እንዳካፍል እድሉን ስላመቻቻችሁ በጣም አመሰግናለሁ። ውድ የዚህ ትዕይንተ ህዝብ ተሳታፊዎች ኢትዮጵያውያን ወገኖቼ እንኳን ወቅታዊ በሆነው የጋራ ሀገራዊ አጀንዳን ባነገበው ህዝባዊ የትግል መስክ ላይ ለመገናኘት አበቃ። በዛሬው ዕለት ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ የግፍ እስረኞች ይፈቱ፣ ከብልጫ በፊት ሽግግር ይኑር በሚል መሪ ቃል በሚካሄደው ትዕይንተ ህዝብ ተገኝቼ ሀሳቤን ሳቀርብ ሀገር የማዳን ንቅናቄን በማቀጣጠል የበኩሌን የዜግነት ድርሻዬን ለመወጣት ያለኝን ጠንካራ የትግል መንፈስ ለመግለጽ ጭምር። በስልጣን ላይ ያለው ጦረኛ የብልጽግና አገዛዝ ቀውስን ሁነኛ የስልጣን ማስጠበቂያ ስልት አድርጎ ይዞ አንዱን ጦርነት ጨርስ ሌላውን እየጀመረ ኢትዮጵያን የውርደት ካባ ልብሶ በመኖርና ባለመኖር የህልውና አደጋ ውስጥ እንድትገኝ ያደረጋት መሆኑ በአሁኑ ወቅት ለማንም ገሃድ እየሆነ ይመስላል። በአሁኑ ወቅት አከራካሪ የሆነው ጉዳይ ኢትዮጵያ በረጅም የመንግስትነት ታሪኳ አይታው በማታውቀው የህልውና አደጋ ውስጥ መውደቋ ሳይሆን ይሄኛው ግልጽ ነው። ትልቁ አከራካሪ ነገር ከዚህ አደጋ መውጣት ወጣ እንደ ሀገር ትቀጥላለች ወይስ አትቀጥል የሚለው ነው። አገዛዙ እስካሁን ባካሄዳቸው ጦርነቶችና በቀሰቀሳቸው ግጭቶች በሚሊዮኖች የሚቆጠሩ ሰዎች አልቀዋል። በብዙ ሚሊዮን የሚቆጠሩ ዜጎች ከቤት ንብረታቸው ተፈናቅለው የመከራ ጊዜ እያሳለፉ ናቸው። በብዙ ሚሊዮን የሚቆጠሩ የአገሪቱ ህፃናትና ወጣቶች ከትምህርት ገበታ ተፈናቅለው የወደፊት ተስፋቸውን የሚያጨልም ስራ መንግስት በሚባለው አካል ታቅዶ የተሰራበትን ሁኔታ ስናይ የሚያሳዝን ነው። በያዙት የተለየ አመለካከት ምክንያት በስር የሚማቅቁ የፖለቲካ ሰዎች፣ ጋዜጠኞችና ሌሎች የህብረተሰብ ክፍሎች እንዲሁም ታፍነው የት እንደደረሱ የማይታወቁ አያሌ ዜጎች መኖራቸው ብቻ አይደለም የዚህ መንግስት ግብ። ይልቁንም የኢትዮጵያ ህዝቦች የሚደርስባቸውን በደል በጋራ ታግለው እንዳያስተካክሉ በመካከላቸው መከፋፈል እንዲፈጠር አጥብቆ የሚሰራ መንግስት መሆኑ በአሁኑ ወቅት አማራ እንደመኛ አድርጎ ያለ የሌለ ኃይሉን ወታደራዊ ኃይሉን አሰማርቶ ያስጨፈጨፈ ግን ወገኖች አማራ ክልል በጣም ሰፊ ክልል ከብዙ ሀገሮች ጋር የሚወዳደር ሰፊ ህዝብ የሚኖርበት በአሁኑ ወቅት በአገዛዙ ግፍ በሲቪሊያን ላይ ያልተፈጸመበት ወረዳ ፈልጎ ማግኘት አስቸጋሪ ነው። መንግስትን እየተዋጉት ያሉትን አገዛዙን እየታገሉ ያሉትን ኃይሎች ማለት ያደርግ የንጹሃን ደም ያልፈሰሰበት ወረዳ ፈልጎ ማግኘት አስቸጋሪ ነው ያልፋል። በአሁኑ ወቅት አማራን ደመኛ፣ ትግራይን እስረኛ፣ ኦሮሞን ተስፈኛ አድርጎ እርስ በርሳቸው እንዳይገናኙ ትግራይን በሁለመናው ከፌደራል የሚያገኘው ማገድ ብቻ ሳይሆን እንደ ህዝብ እስረኛ አድርጎ የኦሮሞን ህዝብ ደግሞ በተለያየ መንገድ እየቀጠቀጠ ነገር ግን ተቃውሞ ሲበረታበት ኦሮሞ የተለየ መንግስት ያለው ይመስል መንግስት ተነካ ብሎ በሌሎች ወንድሞቹ በሌሎች ህዝቦች የሚደርሰውን ግፍ በናን ግፍ የሚታገሉትን በሱ ላይ እንደመጣ አድርጎ ለማነሳሳት ጥረት ያደርጋል። ሌላው የኢትዮጵያ ህዝብ ደግሞ በአማራም በትግራይም በኦሮሞ የሚደርሰው ግፍ የሱ መስሎ እንዳይታየው በማድረግ የኢትዮጵያን ህዝብ በመከፋፈል በጥርጣሬ እንዲታይ በማድረግ የስልጣን እድሜውን ለማራዘም እየተራራበ ይገኛል። ውድ ወገኖቼ በብልጽግና አገዛዝ የአመራር ውድቀት ምክንያት ሀገራችን ሰላም በመጥፋቱ
ዘረፋና መንግስታዊ ሙስና በመስፋፋቱ ሰርቶ መኖር ፈተና ሆኗል። ስራ አጥነት የትየለሌ ነው። በዚህም ምክንያትና አገዛዙ በሚከተለው የተሳሳተ ፖሊሲ የዋጋ ግሽበት የፈጠረው የኑሮ ውድነትን በመኖሩ በልቶ ለማደር የሚቸገረው ህዝብ ቁጥር ከጊዜ ወደ ጊዜ እየጨመረ ነው። እንኳን ከዚህ ቀደም በድህነት ውስጥ ይኖር የነበረው ይቅርና የተሻለ ኑሮ የሚኖሩት ወገኖቻችን ኑሯቸውን ለመግፋት እየተቸገሩ ያሉበት ሁኔታ ነው ያለው። አጠቃላይ የሀገራችን ፖለቲካና ኢኮኖሚ ወደ ቀውስ ገብቶ ለመቆጣጠር አስቸጋሪ የሆነ ማህበራዊ መስቀልቅል እንዳይፈጠር ከፍተኛ ስጋት ፈጥሮ ይገኛል። የዚህ ሁሉ ቀውስ ዋና ምክንያት ደግሞ በስልጣን ላይ ያለው አገዛዝ የሚከተለው ጦረኛ ፖሊሲ ነው። ሀገር የመምራት ብቃት ማጣት መሆኑ ላይ ከሞላ ጎደል በኢትዮጵያውያን ዘንድ መግባባት የተደረሰበት ጉዳይ ነው። ይህ ብቻ አይደለም። አሁን በሀገራችን የሰላም እጦት፣ የኑሮ ውድነት ወዘተ በዚህ አገዛዝ ሊፈቱ ይችላሉ የሚል እምነትም የለም። አገዛዙም ቢሆን ችግሩን ለመፍታት ለማድበስበስ እንጂ ወይም ችግሩን ለማድበስበስ የፈጠራ ትርክትን ከመቀመር የዘለለ መፍትሄ የለውም። ይህንን ውስብስብ ችግር ልፍታ ቢል እንኳን አቅምና ብቃቱ የለውም። ስርዓቱ ራሱ ነቅዟል። የነቀዘ ስርዓት ደግሞ በወታደራዊ ኃይል ተጠግዶ እድሜውን ማራዘም አይችልም። ምርጫም ሊያክመው አይችልም። መፍትሄ የሚሆነው ሁሉን አቀፍ የሽግግር ስርዓትን ሆነ አድርጎ አገርን ከጥፋት መታደግ ብቻ። አገዛዙ እንደ ሌሎች በታሪክ እንደምናውቃቸው አምባገነን አገዛዞች ሁሉ አንገቱን ተጎትቶ እስከሚጣል ድረስ ስልጣን ይለቃል ተብሎ አይገመትም። መፍትሄው ያለው ከመላው የኢትዮጵያ ህዝብ እጅ ነው። የኢትዮጵያ ህዝብ ብሔር፣ ሃይማኖት ወዘተ ሳይለየው በአንድ ድምፅ ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኖር ብሎ መነሳት ይኖርበታል። በአገር ቤት የሚኖረው አርሶ አደሩ ቢራፉን፣ የከተማው ነዋሪ ባንዲራውን፣ ምሁራኑና የሲቪክ ማህበራት፣ የፖለቲካ ፓርቲዎች ሀሳባቸውን አደራጅተው በአንድ ድምፅ ለሰላም መቆም አለባቸው። መለዮ ለባሹ መግደልም መሞትም ይቁም ብሎ መነሳት። እርግጥ ነው የኢትዮጵያ መከላከያ እና ሌሎች የጸጥታ ኃይሎች አሁን ወገናቸው ጋር የሚያደርጉት እየሞቱ መግደል ሰልችቷቸዋል። ጦርነት አንገብግቧቸዋል። ይህ ብቻ አይደለም። ከዚህ አገዛዝ የሚላቀቁበት ጊዜ በናፍቆት እየተጣባበቁ ይገኛል። ስለዚህ ሁሉን አቀፍ የሆነ ጠንካራ የተቃውሞ እንቅስቃሴ መደረግ አለበት የሚል እምነት አለ። በውጭ ሀገር የሚኖሩ የዲያስፖራ ማህበረሰብ በተደራጀ መንገድ ወደ አደባባይ በመውጣት በግፍ ለሚገደሉት ወገኖቹ፣ በስል ለሚማቅቁ ወገኖቹ ድምፅ ሊሆናቸው ይገባል። ለተፈናቀሉት ሊደርስላቸው፣ ከሁሉም በላይ የህልውና አደጋ የተጋረጠበትን የኢትዮጵያ ህዝብ ሞራል ሊሆኑ ይገባል። ለዚህም አሁን በቅርብ ቀን የሚካሄዱት በዋሽንግተን በለንደን የሚካሄዱት ህዝባዊ ሰልፎች የፋና ወጊ ተደርገው የሚወሰዱ ናቸውና ሁሉም ተገኝቶ አገር ወዳድነቱን ለህዝቡ ያለውን አለይታነት ማሳየት አለበት የሚል እምነት አለኝ። ጦርነት ይቁም፣ ሰላም ይስፈን፣ የግዛ አገዛዝ ያብቃ፣ ከምርጫ በፊት ሽግግር። አመሰግናለሁ። የተከበርከው የኢትዮጵያ ህዝብ ሆይ፣ ይህን መልእክት የማስተላልፈው እንደ አንድ ለሰብአዊ መብቶች መከበር፣ ለህግ ልዕልና መስፈንና ለዲሞክራሲያዊ ስርዓት መገንባት ከልጅነት እድሜው ጀምሮ ሲታገል እንደቆየ ሰው በራሴ ስምና ከቀናቶች በፊት ከብዙ ጥረቶችና ድካሞች በኋላ በርካታ አገር ወዳድ ኢትዮጵያውያኖችን በጋራ በማስተባበር በመሰረት ነው በሰላማዊ ህዝባዊ እምቢተኝነት ድጋፍ ሰጪ የጋራ መድረክ አባላቶች ስም ነው። የዛሬው የተቃውሞ ትዕይንተ ህዝቡም ሆነ የጋራ መድረካችን የተሰባሰበበት ዋነኛ ዓላማ
እና ግብ በሀገራችን ኢትዮጵያ ጦርነት ተወግዶ ዘላቂ ሰላም ሰፍኖ የግፍ አገዛዝ አክትሞ በኢትዮጵያ ሕዝብ ላይ ሰቆቃና ግፍ የፈጸሙ አካላት ሁሉ በሽግግር ፍትህ ሂደት በአደባባይ ተጠያቂ ሆነው ከይስሙላ ምርጫ በፊት ሁሉን አቀፍ የሽግግር ስርዓት ተመስርቶ ሀገራችን ወደ ተሻለ ሰላማዊና ዲሞክራሲያዊ ስርዓት የምታቀናበትን ጊዜና ቀን በጽኑ በመመኘትና እውን ሆኖ ለማየት ካለን ጉጉት ነው። መሪ ቃሎቻችንም እነዚሁ ናቸው። እጅግ የምናከብርህ ስቃይና መከራ እየወረደብህም የሀገርህን ተስፋ በጽሞና እና አስደማሚ በሆነ ኢትዮጵያዊ ጨዋነት እየጠበቅ በጸሎትና በምልጃ ፈጣሪህን እየተለማመንክ የግፏን ሰንሰለት ላጠበቁብህ ጭም ጭምር ልቦና እንዲሰጣቸውና ወደ ቀልባቸው እንዲመለሱ እየለመንክ ብዙ የመከራ ዓመታቶችን በዝምታ ላሳለፍከው የኢትዮጵያ ሕዝብ ኢትዮጵያ በረጅም ጊዜ ታሪኳ ከአንድ አምባገነናዊ ስርዓት ወደ ሌላ እየተሸጋገረች የመጣች ሀገር እንደመሆኗ ብዙ መከራዎችን እልቆ መሳፍርት የሌላቸው የስቃይ ጊዜያቶችን በዓለም ጥቁር መዝገብ ያሰፈረንን የከፋ ጠኔና ረሃብ እርዝ የለቀቀ ድህነት ሚሊዮኖችን የጨረሱ ተከታታይ ጦርነቶችን የእርስ በርስ ግጭቶችን ስደትን መፈናቀልን አስተናግደሃል። በረጅም ጊዜ ታሪክህ ውስጥ በኢትዮጵያ ሕዝብ ላይ የደረሱትን ሰቆቃዎች አስከፊ የግፍ አይነቶች እጅግ የሚያስንቁ የነውር አድራጎቶች በሰው ስብዕና ላይ በብሔርና በሃይማኖት ማንነት ላይ ያነጣጠሩ ጭፍጨፋዎችን ሚሊዮኖችን የጨረሱ የጦር ወንጀሎችን ዝርፊያዎችን አፈናዎችን እና እንደ አውሬነት የተጠጉ የጭካኔ ባህሪያቶችን የተስተዋሉባቸውን ድርጊቶች በልጆችህ በራስህ በወገንህ ላይ ሲፈጸም ያየኸውና የሰማኸው ባሳለፍናቸው 8 የጨለማና የግጭት አዙሪት ዓመታት ውስጥ ነው ቢባል ማጋነን አይሆንም። እናቶችና ጨቅላ ህፃናት ሴቶች በመንግስትና ሌሎች ታጣቂ ወታደሮች በደቦ የተደፈሩበት ህፃናት ሳይቀሩ ብዙ ሺዎች አንገታቸው የተቀላበት ቆዳቸው ተገፎ አይኖቻቸው ተጎልጉሎ ወጥቶ አንጀታቸው በሳንጃ ተዘርግፎ አስከሬናቸው በየመንገዱ እየተጎተተ በጅምላ የተገደሉ ዜጎች በዶዘር እየተገፉ በአንድ ጉድጓድ የተቀበሩበት ሚሊዮኖች በየስደተኛ መጠለያ ካምፑ የተበተኑበት ሌሎች ሚሊዮኖች የድሮን ሰላምና ግድያዎችን ሸሽተው ከቀያቸው የተፈናቀሉበት ዜጎች በየቀኑ እየታፈኑ ቤተሰቦቻቸው በሚሊዮኖች ገንዘብ የሚጠየቁበትና መክፈል የቻሉ የታገቱባቸውን ሲያስለቅቁ ያልቻሉ መርዶ እየተረዱ እጅግ አስፈሪና ስርዓት አልበኝነት በሰፈነበት መንግስት የሌለ የሚመስልበት አስከፊ 8 ዓመታትን አሳልፈዋል። እፍረት የማያውቀው የብልጽግና የአገዛዝ ስርዓት ካለፉት 8 ዓመታት ሳይ ለቀጣዮቹ 5 ዓመታት ደግሞ ሌሎች እልቂቶችን የከፋ ረሃብን የእርስ በርስ ጦርነትን ሙስና የሚለው ቃል የማይገልጸው ዝርፊያን መፈናቀልን ስደትን እና ጭካኔ የተሞላቸውን የግፍ ተግባሩን በይስሙላ ምርጫ አድሶ የመከራ ዘመንህን ለማስቀጠል ዝግጅቱን አጠናቋል። የኢትዮጵያ ሕዝብ ሆይ ከፊታችን የተደቀነው ምርጫ የብልጽግናን አገዛዝ የግፍ ዘመን ከማራዘሚያነት የዘለለ ፋይዳ እንደሌለው ከ2 ቀናት በፊት የአብይ አህመድ ወደ ስልጣን የመጣበትን 8ኛ ዓመት አስመልክቶ በአማራ ክልል በበርካታ ከተሞች አርሶ አደሩ፣ ሰራተኛው፣ ህፃናት፣ ተማሪዎች ሳይቀሩ በነቂስ በመውጣት ምርጫው የይስሙላ መከራው ግን የእውነት ነው፣ ሰላም ሳይኖር ምርጫ ሊኖር አይችልም፣ የግፍ አገዛዝ በቃን በማለት ይህን የዛሬውን ትዕይንተ ህዝብ በመቅደም የሰላማዊ ህዝባዊ እምቢተኝነት የትግል ችቦውን እዛው በአገር ቤት ያገዛዙ አፍንጫ ስር ሆነው ለኩሰውታል። ይህን ድምፅ በቅርቡ በመላው አገሪቱ ተስተጋብቶ በሁሉም ክልሎች ግፍ ያንገሸገሻቸው ጭቆና ያጎበጣቸው
ሰላም የናፈቃቸው ኢትዮጵያውያን ወደ አደባባይ በመውጣት ፍጹም ሰላማዊ በሆነ የህዝባዊ እምቢተኝነት ድምፃቸውን ያሰማሉ፣ የተጀመረውንም ትግልም ይቀላቀላሉ የሚል ሙሉ እምነት አለኝ። ቅዱስ መጽሐፉ የግፏን ቃል ጥልቅ ጉድጓድ ነው ይላል። ሐሳቡም የተገፋ ህዝብ ዝምታውን ሰብሮ በግፈኞች ላይ መጮህ፣ መቆጣት እና አደባባይ መውጣት ሲጀምር የጨካኞችና የግፍ ስርዓት አራማጆች ጉልበት ይረዳል። ጭንቀትና ፍርሃት ይውጣቸዋል። ከገዢዎቹ መካከል አስተዋይ ሰው ከተገኘ ለዚህ የህዝብና የግፍዋን ጩኸት ቶሎ በርከክ ብሎ ቀና ምላሽ ይሰጣል። እብሪትና በጉልበት የህዝብን ድምፅ ለማፈን የሚዳዱ ደግሞ ይህን የግፍዋን አፍ ጥልቅ ጉድጓድ ሆኖ ይውጣቸዋል። የኢትዮጵያ ህዝብ ዝምታውን ሰብሮ ሰላማዊ ህዝባዊ እምቢተኝነቱን ይቀላቀል። የግፍ አገዛዝን ታሪክ የሚያደርግ ለውጥ እንዲመጣ ሁሉም የድርሻውን ይወጣ። ሰላም ይስፈን፣ ጦርነት ይቁም፣ ከምርጫ በፊት የሽግግር ሂደት። አመሰግናለሁ። ይህን ፕሮግራም ያዘጋጃችሁ ውድ ኢትዮጵያውያን ከባህር ማዶ ብትሆኑም እኛም ሀገር ቤት ብንሆንም ኢትዮጵያ የሁላችንም ሀገር ናት። ውጭ ያላችሁም መጥታችሁ የምትኖሩባት ሀገር ስለሆነች እቺ ሀገር የሚቀጥለው ጉዞዋ የተቃና ይሆን ዘንድ አጥብቀን በሰላማዊ ትግል ልንታገል የሚገባን ወገኖች ነን። እንደሚታወቀው ሀገር በቆዳ ስፋትና በጥበት፣ በክብደትና በቅለት፣ በቅጥነትና በውፍረት፣ በክብርና በውርደት ወዘተ የምትለካ አይደለችም። አገር ሁል ጊዜ ክብር ናት። ከውቅያኖስ ስፋት ከአድማስ ጥግ እስከ አድማስ ጥግ ባለ ትልቅ ስፋት ውስጥ አገር ናት። ሁሌም ሉዓላዊ ሆና ትቆያለች። ሁሉም አገር ለዜጎቹ ክብር ነው። ኢትዮጵያ ደግሞ ለኛ ከምንም በላይ ክብር ናት። ኢትዮጵያ በአማራነት፣ በትግሬነት፣ በኦሮሞነት፣ በሲዳማነት፣ በአፋርነት፣ በሶማሌነት ወዘተ ብሔር የጋራ ክብር የጋራ ትብብር እንጂ በተናጠል የምትነገር አገር አይደለችም። የኛ ዳይቨርሲቲ የኛ የብሔርና ሃይማኖት ልዩነት ውበታችን መሆኑን አስምረን ልንናገር ይገባል። ባለፉትም ዘመናት ስንታገል የነበረው ከህወሓት መራሹ አይደለም። ከደርግ አገዛዝ ጀምሮ ትግል የተደረገው ኢትዮጵያ የሁላችንም ምሰሶ ናት፣ ኢትዮጵያ የሁላችንም ውበት ናት የሚለውን ይዘን ነው። ኢትዮጵያ እንደሚታወቀው የሰው ዘር መገኛ ናት። ሉሲ የኛ የኢትዮጵያውያን የሰው ዘር መገኛ መሆኑን ዓለም ያውቀዋል። ዛሬ የሉሲ ታሪክ በየቦታው የመጣው አገዛዝ ሁሉ ሉሲ ትልቅ ክብር ሰጥቶ በተለያየ አቅጣጫ ስትንቀሳቀስ ሉሲ እናያታለን በመላው ዓለም። ሉሲ ሌላው ዓለም ላይ ኢትዮጵያ የሰው ዘር መገኛ መሆኗን ስንናገር እኛ ኢትዮጵያውያን ደግሞ በጋራ የምንቆምበት ኢትዮጵያዊነት ምሰሶ እንዳለን ማሰብ ተገቢ ነው። ይሄንን ስናስበው ኢትዮጵያ በዘመናት ሁሉ ለየትኛውም የውጭ ኃይል ያልተንበረከከች በጣም ትልቅ የታሪክ ድርሳን ያላት በታሪክ ድርሳኖቿ ሁሉ የምትወደስ እኛ ዜጎቿ አገራችንን አጥብቀን የምንወድ እምቢኝ አሻፈረን ብለን የምንታገል በተለይ ግፋዊ አገዛዝን አጥብቀን የምናወግዝ ዜጎች ነን። ባለፉት ዘመናት በኢትዮጵያ ውስጥ የግፍ አገዛዝ እንዲጠፋ ከንጉሳዊ ስርዓት ጀምሮ የደርጉንም ህወሓት ኢህአዴግ መራሹንም ስርዓት እምቢኝ ነው ያለው ኢትዮጵያ። ዛሬም ዶክተር አብይ አህመድ የሚመሩት የብልጽግና መንግስት ወደዚህ እንዲመጣ የኦሮሞ ቄሮ፣ የአማራው ፋኖ፣ የጉራጌው ዘርማ፣ የደቡቡ ሁሉም በየአቅጣጫው ያደረገው ትግል ዛሬ ለውጥ ብለን ለምናስበው ነገር አብቅቶናል። ዛሬም ያሉትን መሪዎቻችንን ስልጣን ላይ ያበቃው የዜጎች እምቢኝ የሚለው ቋንቋ ነው። ይሄ እምቢኝ የሚለው ቋንቋ አፈሙዝ አያስደቀን እንጂ በሰላማዊ ትግል አንድን አገዛዝ ማውገዝ፣ አንድን አገዛዝ መገሰጽ ልክ አይደለም ብሎ መታገል ሪሊ ይሄ የትኛውም የሰለጠነ ዓለም የሚያደርገው ጉዳይ ነውና ይሄ ሊያስፈራን አይገባም። ህዝባዊ እምቢተኝነት የሰላማዊ ትግል አንዱ አካል ነው። ህዝብ እምቢ ይላል። 1966 ላይ የንጉሳዊን አገዛዝ እምቢኝ ብሎ ነው ያ ለውጥ የመጣው። ደርግ በዛ ለውጥ ተጠቅሞ ያን ሁሉ ነገር ሲያደርግ እምቢኝ ነው ያለው። 83 ላይ ያ ለውጥ ሲመጣ እንደገና 2010 ላይ ደግሞ ከትላንትና ወደ 8ኛ ዓመቱን ያከበር ነው የጠቅላይ ሚኒስትር አብይ አህመድ አገዛዝ ወደ ስልጣን ሲመጣ እምቢኝ ያለው ህዝብ ነው እሳቸውንም ወደዚህ የስልጣን ማማ ላይ ያወጣቸው።
እሳቸው ደግሞ ስልጣን ማማ ላይ ተቀምጠው ይሄን ህዝብ በሚፈልገው መልኩ ዲሞክራሲያዊ በሰፈነበት መልኩ የማይገዙ ከሆነ እምቢኝ የሚል ሌላ ትውልድ እንደሚፈጠር ስልጣን ላይ ከመውጣታቸው ፊት በደንብ አድርገው ያውቁታልና ዛሬ እምቢኝ የምንልባቸው ምክንያቶች አሉ። ይህ ፕሮግራም ጦርነት ሊቆም ይገባል ነው፣ መቆምም አለበት። ዛሬ የሰለቸን ጦርነት ነው። ዛሬ ኢትዮጵያ የሰለቸው የጥይት ድምፅ ነው። ዛሬ እርስ በርስ መገዳደል ነው የሰለቸን። ይሄ መቆም አለበት። ይሄ ሰላማዊ ትግል ነው። ዘላቂ ሰላም ሊሰፍን ይገባል ነው። በዚህ ትዕይንተ ህዝብ ዘላቂ ሰላም እኮ አይደለም፣ ወቅታዊ ጊዜያዊ እንኳን ሰላም ማግኘት ለኢትዮጵያ ህዝብ እፎይታ ነው። ምናልባት እኛ አዲስ አበባ ውስጥ ስላለን ምንም አይነት እንትን ላይሰማን ይችላል። ዛሬ በየአቅጣጫው ያለው ህዝብ በየአቅጣጫው የሚታፈነው የሚገደለው በሃይማኖቱ በዘሩ የሚገደለው ውስጥ እጅግ የከፋ የመጣበት ሁኔታ ስናይ ዛሬ አገዛዙ ይሄን ሊያዩ ይገባል። ይሄን ማስተካከል ካልቻለ እምቢኝ እንለዋለን እኮ። እምቢኝ እኮ መብት ነው። ሰላማዊ ሰልፍ የማድረግ መብት ነው። ከዚህ አንፃር አገዛዙ ይሄንን እድሜውን ማርዘም የሚፈልግ ከሆነ ዛሬ ኢትዮጵያዊነት ላይ የተጫነውን መርቅ በደንብ ሊመለከተው ይገባል። ከዛ ውጭ ግን ብልጽግና ስፔሻሊ ዶክተር አብይ አህመድ መንግስት አጥብቆ የሚፈራው የሽግግር መንግስት ነው። የሽግግር መንግስት እኮ 1983 ዓ.ም ህወሓት መራሹ ኢህአዴግ አሸንፎ ሲገባ በሽግግር መንግስት እኮ ነው አገር የተሻገረችው። ከ83 እስከ 87 ያለው ህገ መንግስቱ ጸድቆ የመጀመሪያ ምርጫ እስከሚካሄድ ድረስ በሽግግር መንግስት ነው አገር የጸናችው። የሽግግር መንግስት ወንጀል አይደለም ይሄን መጠየቅ። ጠቅላይ ሚኒስትሩ የምክክር ኮሚሽኑ ለመጀመሪያ ጊዜ አጀንዳ ማሰባሰብ ሲጀምር በተገኙበት የአድዋ መታሰቢያ አዳራሽ ውስጥ ንግግር ሲያደርጉ ከምድር በታች ከሽግግር መንግስት ጥያቄ ውጪ ሌላውን ሁሉ እናስተናግዳለን። ለምንድነው የሽግግር መንግስት ጥያቄው ካለ በአጀንዳ እንዲያዝ ከተፈለገ ለምንድነው የማይካሄደው? ጦርነት እኮ አይደለም የሽግግር መንግስት እስካልቻለ ድረስ ወደ ሽግግር መንግስት ይሄዳል። የኢትዮጵያ መንግስት አሁን ባለው ሁኔታ አገርን በቅጡ እየመራ አይደለም የሚል የጸና አቋም አለኝ። እኔ በግሌ ነው እዚህ ቦታ ላይ የተገኘሁት፣ የጸና አቋም ነው ያለኝ። ይሄንን መንግስት አገር መምራት አልቻለም የሚለው ትግል ጀምሬ የሚመጣውን ነገር ለመቀበል በጣም ዝግጁ ነኝ እስከ ሞት ድረስ። ምክንያቱም አገሬ እንዲህ ስትፈርስ እንደዋዛ ላያት ነገ ልጆቼ የሚወርሷትን አገር ስለምፈልግ። ስለዚህ ስልጣን ላይ ያለው መንግስት በደንብ አድርጎ አገሩን በቅጡ መምራት ካልቻለ የሽግግር መንግስት ጥያቄ ከተነሳ ብዙሃኑ ህዝብ የኢትዮጵያ ህዝብ ካመነበት ሪፍረንደም ተካሂዶ የሽግግር መንግስት ያስፈልገናል ወይ ካለ ይሄንን ክፍት ማድረግ ነው። ይሄን ሎክ አድርጎ ይሄንን ከልክሎ በፍጹም የሆነ አገዛዝ ውስጥ ኢትዮጵያውያን እየተሰቃዩ በጦርነት አገር እየተጎሳቆለች ዜጎች ከቦታ ቦታ ተዘዋውረው መንቀሳቀስ በማይችሉበት እግር ተወርች በታሰሩበት ሁኔታ ይሄንን ስርዓት በዚህ መልኩ ማስቀጠል በጣም ከባድ ነው የሚሆነው። እኔ ኢትዮጵያ ባለፉት 8 ዓመታት ሰላማዊ ሰልፍ አድርጋ አታውቅም። በወያኔ ዘመን ለ8 ዓመት የተከለከለውን ሰላማዊ ሰልፍ ሰማያዊ ፓርቲ አድርጎት አይተናል። በጣም በርካታ ወገኖች ወጥተው በአደባባይ ሀሳባቸውን ገልጸዋል። ሰላማዊ ሰልፍ እንኳን በአግባቡ እንዲደረግ የማይፈቅድ መንግስት ነው። ሰላማዊ ሰልፍ ለማድረግ ሲነሳ መንግስትን ለመገልበጥ ትላንትና በህወሓት ዘመን ስቃየንበት አይነት ቋንቋ ዛሬም ይታያል። ስለዚህ ይሄ በተለይ ጦርነት ሊቆም ይገባዋል። ኢትዮጵያ ውስጥ አቶ አበበ በአንድ ደቂቃ አጠቃላለሁ። ስለዚህ ቶታሊ የኢትዮጵያ ህዝብ እምቢኝ የሚለው ቋንቋ የሰላማዊ ትግል አንዱ አካል መሆኑን ማመን አለበት። ወንጀል አይደለም። ኖ ሞር ማለት ወንጀል አይደለም። ስለዚህ ይሄን ግምት ውስጥ አስገብቶ መንግስታችንም ቆም ብሎ ቢያስብ ጥሩ ነው። ጠቅላይ ሚኒስትሩን ጋብዛችሁ ነበር አቶ ልደቱ ቢገኙና ይሰሙናል፣ ምንም ጥርጥር የለውም። ግን ቢገኙና ሀሳባቸውን ቢሰነዝሩ ጥሩ ነበር እላለሁ። አመሰግናለሁ።